passive preparation. So basically, you should be able to describe the different ways of preparing alkanes in lab. So there are three methods. የመጀመሪያው hydrogenation of alkene ይባላል። እነዚህ ደብል ቦንድ ያላቸው ማለት ነው አልኬን። ስለዚህ ሃይድሮጅን አልኬን ላይ ሲጨመር ምን እናገኛለን? አልኬን እናገኛለን። and then Wurtz's synthesis ይባላል። and then the third one is decarboxylation of sodium salts of carboxylic acid ማለት ነው። አሁን ሃይድሮጂኔሽን ምን ማለት ነው? adding what? adding hydrogen ማለት ነው። ግን addition of hydrogen occurs in the presence of what? አሁን it requires a metal content. ስለዚህ ፕላቲኒየም፣ ኒኬል፣ ፓላዲየም ምናምን ተጠቅመን አልኪን ላይ ሃይድሮጅን ከጨመረን አልኬን ያገኛል። ስለዚህ አንዱ አልኬንን የምናዘጋጅበት መንገድ ይሄ ነው ማለት ነው። ለምሳሌ አሁን ኢቲን ደብል ቦንድ ያለው ስለዚህ እዚህ ጋር አጣጣፏ እችኛዋ ኢ ነች። ኢ ማለት ደብል ቦንድ ማለት ነው። so when you add hydrogen to ethene in the presence of a catalyst ማለት ነው ምን ፕሮዳክት ማለት ነው? እዚህ ጋር አሁን ሃይድሮጅኗ አንዷ እዚህ ጋር አንዷ እዚህ ጋር ደብል ቦንዷ ማለት ነው። ስለዚህ ምን ታገኛለሽ? CH3 CH ይሄ ምን ማለት ነው? C2H6 ማለት ነው አይደል? ይሄ ኢቴን አይደል? አልኬን። ስለዚህ በዚህ መልኩ አልኬንን ማዘጋጀት ይቻላል ማለት ነው። All right, so the product of the hydrogenation reaction of butane yields what? Butane, right? So butane ማለት CH4 H8 plus hydrogen. ይሄ reaction it occurs in the presence of catalyst ብለናል። ስለዚህ አሁን እዚህ ላይ ሃይድሮጅን አድ ሲሆን ምን ይሆናል? C4 H10 ይሆናል። ይሄ ምን ይሆናል ማለት ነው? ቡቴን ይሆናል። ይሄ ቡቴን ነው። ስለዚህ hydrogen reaction of butane produces or yields butane. So the second reaction is called Wurtz's synthesis. ስለዚህ Wurtz's synthesis የሚባለው reaction of halogenated alkane. halogenated ማለት ሃሎጅን ሪፕሌስ የተደረገ አልኬን ወይም ደግሞ አልካይል ሃላይድ ማለት ነው። በሌላ ነገር ከሶዲየም ሜታል ጋር ታግዞ ማለት አልኬን ምን ማግኘት ይቻላል። ለምሳሌ እዚህ ጋር አር አልካይል ግሩፕን ነው ሪፕሬዘንት የሚያደርገው አልካይል ግሩፕ። ይችኛው ደግሞ ኤክስ ሪፕሬዘንትስ ሃሎጅን። ሃሎጅን ማለት ግሩፕ 7 ኤሌመንት ማለት እነ ብሮሚን፣ ክሎሪን የመሳሰሉት ማለት ነው። ስለዚህ ከአልኬን አንድ ሃይድሮጅን ሪሙቭ በማድረግ ሃይድሮጅን ሲተካ የምናገኘው ማለት ነው። ስለዚህ ይሄ ሁለት ሞል ኦፍ ዲስ ከሶዲየም ሁለት ሞል ኦፍ ሶዲየም ጋር ሪአክት ሲያደርግ ምን እናገኛለን? አልኬን እናገኛለን። ፕላስ ሶዲየም ሃላይድ እናገኛለን ማለት ነው። ለምሳሌ አሁን እዚህ ጋር 2 ሞልስ ኦፍ ሚታይል ክሎራይድ ይባላል ወይም ደግሞ ክሎሮሚቴን ይባላል። ፕላስ 2 ሞልስ ኦፍ ሶዲየም ምን ይሰጣል? አሁን እዚህ ጋር አልካይሏ ሚታይል ይሰጣል። ስለዚህ ሚታይሏ ሁለት ሆናለች። ይሄ አልኬን ፕላስ ሶዲየም ክሎራይድ። አሁን 2 ሞልስ ኦፍ ኢታይል አሁን ክሎራይድ ብንጠቀም ፕላስ 2 ሞልስ ኦፍ ሶዲየም ምን እናገኛለን ማለት ነው? 2 ሞል ኦፍ ሶዲየም ክሎራይድ ፕላስ እዚህ ጋር አሁን ሁለት ሚታይሉ ሁለት እርስ በርስ ማያያዝ ነው ማለት ነው። ስለዚህ ምን ይሆናል ማለት ነው? CH2 CH2 CH3 ይሄ ማለት ምን ማለት ነው? አራት አይደል? ቡቴን አይሆን? ስለዚህ ከኢታይል ክሎራይድ ፕሮዲስ የሚሆነው ወይም ደግሞ ሲንተሳይዝ የሚሆነው አልኬን ቡቴን ነው። አሁን እዚህ ጋር መጀመሪያ ይሄን እስቲ በደንብ እዚህ ጋር ያለው ሚታይል ማለት ስለዚህ አንድ ሚታይል ሁለት ሚታይል ክሎራይድ ካለሽ ሁለት ሶዲየም ያስፈልገናል ማለት ነው። ለምን? ክሎሪንን ለመውሰድ ማለት ጉልበተኛ ነው ይሄ ማለት ነው። ስለዚህ ምን እንደሚሆነው ማለት ነው?
ሶዲየም ክሎራይድ ባይ ፕሮዳክት ይኖራል። ሜይን ፕሮዳክታችን ይሄ ነው። ሶ ሚታይል ስላለን ፕሮዳክት ምንድን ነው የሚሆነው? ሁለቱ ሚታይሎች እንደ ኮምባይን አድርገው እንደማለት ምን ይፈጥራሉ? ኢቴን የሚባል አልኬን ይፈጥራሉ። ከምንድን ነው የጀመረው? ከሚታይል ክሎራይድ አንድ ካርበን ካለው ሁለት ካርበን ያለው አልኬን ፕሮዲስ ማለት ነው። ሁለት ካለው ደግሞ ለምሳሌ አሁን 2 moles of CH3 CH2 ክሎራይድ አሁን ለምሳሌ ከሆነ ከ2 ሞል ኦፍ ሶዲየም አሁን ይሄን ምን ይሆናል ማለት ነው? 2 ሞልስ ኦፍ ሶዲየም ክሎራይድ ፕላስ አሁን እዚህ ጋር ኢታይል ነው። ሶ ኢታይል ከኢታይል ጋር ሲያያዝ ምን ይሆናል ማለት ነው? ኢታይል እንደገና አራት ካርበናል ስለዚህ ምን ይሆናል? ቡቴን ይሆናል ማለት ነው። 3 ካለሽ 6 4 ካለሽ 8 5 ካለሽ 10 1 ካለሽ 2 2 ካለሽ 4 4 ካለሽ 8 let's say you have 2 moles of propyl chloride አለን ወይም ብሮማይድ plus 2 moles of sodium አይደል? አሁን ይሄ ፕሮዲዩስ የሚያደርገው ሶዲየም ሁለት ብሮሚናል ሁለት ሶዲየም ሁለት ብሮሚን ምን ያደርጋል? ይወስዳል። እሺ ማን ቀረሰ? CH3 CH2 CH2 አይደል? እሺ ሁለት እንደዚህ ነው የሚቀር ሁለት ነው ያለ። ስለዚህ CH2 በማን ነው የሚያያዘው? በCH2 ነው የሚያያዘው። CH2 CH3 ይሄ አንዱ ነው። ይሄ ሁለተኛው ማከታተል ነው። ምን መሰለሽ በCH3 ማ ኦሬዲ ምን መሰለሽ አሁን እዚህ ጋር CH3 የማይጻፈው ለምንድን ነው? ኦሬዲ አንድ ከካርበን ጋር ቦንድ አለ አይደል? እዚህ ጋርም ሌላ ቦንድ አለ። ስለዚህ እቺ ካርበን ከስንት ጋር መያያዝ ይችላል? ከሁለት። ስለዚህ ሰው ይሄ ፕሮፋይል ነው። another profile ስለዚህ ፕሮዳክት ምን ይሆናል ማለት ነው? ሄክሴን ይሆናል ማለት ነው። ምን alright so what are the products of the reaction between ethyl chloride and sodium አይደል የሚለው ethyl chloride ማለት CH3 CH2 Cl ማለት ነው plus sodium አይደል? ስለዚህ we need 2 moles of each of these molecules ማለት ነው። ስለዚህ አሁን when 2 moles of sodium react with 2 moles of ethyl chloride 2 ሞል ኦፍ ሶዲየም ክሎራይድ እና እነዚህ ኢታይል እርስ በርስ ይቀጣጠላሉ። CH2 CH2 CH3 ስለዚህ ምን ይሆናል ማለት ነው? ቡቴን። ስለዚህ ቡቴን ባለ አራቱ ከምንድን ነው የሚዘጋጀው ማለት ነው? ከሁለት ካርበን ካለው ሃሎጂኔትድ ከሆነ ሞለኪል ነው ማለት ነው። Third method of preparation of alkanes is decarboxylation of sodium salts of carboxylic acid ማለት ነው። አሁን እዚህ ጋር ዲካርቦክሲሌሽን ምን ማለት ነው? ካርቦን ዳይኦክሳይድ ማስወጣት አይደል? ስለዚህ eating sodium salt of carboxylic acid with soda lime produces what? Alkane and sodium carbonate። አሁን ይሄ ማለት ምን ማለት መሰለሽ? ዲኮምፖዝ ሲሆን ሶዲየም እና ሶዲየም ኦክሳይድ እና ካርቦን ዳይኦክሳይድ ፕሮዲስ ያደርጋል። ያው በጣም ሂት መኖር አለ ሂት ስላለ ማለት ነው እንጂ ዲኮምፖዝ አይሆንም በቀላሉ። ግን አሁን እናንተ ይሄ ማወቅ የለባችሁ። ካርቦን ዳይኦክሳይድ ግን ከዚህ እየወጣ ነው ማለት ነው። ካርቦን ዳይኦክሳይዱ የት አለ ካልሽኝ ይሄም በጣም ሂት ስለሚደረግ ዲኮምፖዝ ይሆናል ማለት ነው። እና ማወቅ ያለብሽ ግን እዚህ ጋር ለምሳሌ አሁን ሶዲየም ሳልት ሶዲየም ማለት እዚህ ጋር ይችላል። ይሄ ሳልት የካርቦክሲሊክ ሳልት ይባላል። ስለዚህ አር ቅድም እንዳልናት ምን ማለት ነው? ሪፕሬዘንት የምታደርገው አልካይል ነች። ከዛ COONA አሁን እዚህ ጋር እቺ አር አንድ ከሆነች የምታገኘው ፕሮዳክት ምን ትሆናለች? ሚቴን ትሆናለች። ሁለት ከሆነ ይሄኛው ለምሳሌ አሁን ባለ 3 ከሆነ ማለት ነው። ለምሳሌ አሁን CH3 CH2 COO Na+ ሶዲየም ሃይድሮክሳይድ ከሆነ የምናገኘው ፕሮዳክት ምን ይሆናል? ኤቴን ይሆናል። CH3 + ሶዲየም ካርቦኔት ይሆናል ማለት ነው።
ስለዚህ ኢቴን። What are the products of the decarboxylation reaction between sodium butanoate and soda lime? አሁን ቡታኖይት ማለት ነው አራት ነው አይደል? ካርቦን ዳይኦክሳይድ ስለምትወጣ ፕሮዳክት ምን ሆነ ማለት ነው? ሶስት አይደል? ስለዚህ ሶዲየም ቡታኔት ማለት እንደዚህ ነው። CH3 CH2 CH2 COONA ነች ማለት ነው። አራት ካርቦን አለ ሶዲየም ፕላስ ሶዲየም ሃይድሮክሳይድ in the presence of calcium oxide is እናደርገው ምን ይሆናል ማለት ነው? እችኛው ላይ አንድ ሃይድሮጅን ስለዚህ ምን እናገኛለን ማለት ነው? CH3 CH2 CH3 ይሄ ማለት ፕሮፔን ነው ፕላስ ሶዲየም ካርቦኔት እናገኛለን። As a summary, alkanes can be prepared by reactions such as what? Hydrogenation. Hydrogenation ማለት አልኬን ጋር ሃይድሮጅን ሪአክት በማድረግ አልኬን ማዘጋጀት ይቻላል። ዲካርቦክሲሌሽን ካርቦን ዳይኦክሳይድ በማውጣት ማለት ነው ከሶዲየም ሳልት ኦፍ ካርቦክሲሊክ አሲድ። ሌላው ሪዳክሽን ኦፍ አልካይል ሃላይድስ ማለት ይሄ ቮልቴጅ ሲንተሲስ ያለው ማለት ነው። አልኬን ማዘጋጀት እንደሚቻል አይተናል። በሶስት መንገድ አልኬንን ማዘጋጀት ይቻላል ማለት ነው። የመጀመሪያው write the products when this reacts with hydrogen ይባላል። So this is an alkene አይደል? ፕሮፒን ይባላል። ሶስት ካርቦን ስላለው ፕሮፕ ደብል ቦንድ ስላለው እችኛዋ ኢ እንማራለን። ፕላስ ሃይድሮጅን in the presence of platinum catalyst ምን ፕሮዲስ የሚያደርገው ፕሮፔን ይሆናል። እሺ ቅድም ደግሞ ምንድነው ያለው? ሪሜምበር ሁለተኛው ሜተድ የቮልቴጅ ሲንተሲስ ምንድነው? ኢታይል ብሮማይድ ካለሽ 2 ሞልስ ኦፍ ኢታይል ብሮማይድ ካለሽ ከሶዲየም ጋር ሪአክት ሲያደርግ ከሶዲየም ሜታል ጋር ሪአክት ሲያደርግ ምንድነው ፕሮዲስ የሚያደርገው? ኢታይል ከኢታይል ጋር እያያዝና ቡቴን አይሆን ፕላስ 2 ሞልስ ኦፍ ሶዲየም ስለዚህ ቡቴን ፕሮዲስ ይሆናል። ገባሽ? ሶዲየም ፕሮፓኖይት ፕሮፕ ማለት ሶስት ነው። ስለዚህ ኖ ኤት እንደዚህ ሲሆን ደግሞ ካርቦክሲሊክ ነው ማለት ነው። ሚክስቸር ኦፍ ሶዲየም ሃይድሮክሳይድ ኤንድ ካልሲየም ኦክሳይድ ማለት ነው። So remember this reaction, the decarboxylation reaction, occurs in the presence of these two mixtures. So sodium propanoate ማለት ይሄ ነው ተሰጥቷቸዋል already CH3 CH2 COONA plus sodium hydroxide calcium oxide heat ብናደርገው ምን እንደምናገኘው CH3 CH እችኛዋ ትወጣለች ፕላስ ሶዲየም ካርቦን ይሆናል። ስለዚህ ምንድን ነች ማለት ነው? ኢቴናቶን። ስለዚህ ከሶዲየም ፕሮፓኖይት የምናገኘው አልኬን ኢቴን ይሆናል።